ኢትዮጵያ ዘርፈ ብዙ የተፈጥሮ ጸጋዎች ክምችት ቢኖራትም እነዚህን ተፈጥሮ የቸረቻቸውን ሀብቶች ወደ ጥቅም መቀየር ግን ሳይቻል ዘመናት ተቆጥረው ዛሬ ላይ ተደርሷል። ይህም ኢትዮጵያ በጸጋዎቿ ልክ እንዳትከብርና በውጭ እርዳታ ላይ ጥገኛ እንድትሆን አድርጓት ቆይቷል። ሆኖም ባለፉት ጥቂት ዓመታት በመደመር መንግስት እሳቤ የተሰሩት ስራዎች ኢትዮጵያ ይህንን የታሪክ ጠባሳ ለመቀየርና የኢኮኖሚ ሉዓላዊነቷን ለማረጋገጥ ቆርጣ መነሳቷን በተግባር ያሳዩ ናቸው። የኢኮኖሚ ሉዓላዊነት የሚጀምረው ራስን ከመመገብ ነው። ኢትዮጵያ በየዓመቱ እስከ $1 ቢሊዮን ለስንዴ ግዢ የምታወጣውን የውጭ ምንዛሪ አስቀርታ ዛሬ በስንዴ ምርት ራሷን ችላ ለውጭ ገበያ መብቃቷ ትልቅ የፖለቲካና የኢኮኖሚ ድል ነው። ይህ ስኬት የሚያሳየው አይቻልም የሚለው የስነ ልቦና ስብራት መቀየሩንና የተፈጥሮ ሀብትን ከቴክኖሎጂና ከሰው ኃይል ጋር በማቀናጀት ድህነትን ማሸነፍ እንደሚቻል ነው። ሁላችሁም እንደምታስታውሱት ኮሮና እስከመጣበት ጊዜ ድረስ የበጋ እርሻ የበጋ ስንዴ ኢትዮጵያ ውስጥ የተለመደ አልነበረም። መሬት ጦም ማደር የለበትም፣ ከልመና ራሳችንን መገላገል አለብን፣ ሊታረስበት ሊመረትበት የሚችል መሬት አለን የሚል ጽኑ እምነት ነበረን። ስንጀምር ማሳመኑም መከራ ነው የነበረው። አሁን ያለበት ደረጃ ግን በየጊዜው በራሱ በውጤቱ ባስገኘው ውጤት ብዙሃንን እያሳመነ አስደማሚ ደረጃ ደርሷል። የአረንጓዴ አሻራ ንቅናቄ ከልማት ባለፈ ኢትዮጵያ በዓለም አቀፍ መድረክ ያላትን ተጽዕኖ ከፍ አድርጎታል። ከ48 ቢሊዮን በላይ ችግኞችን በመትከል የተመዘገበው ውጤት ኢትዮጵያ የአየር ንብረት ለውጥን በመከላከል ረገድ ለተቀረው ዓለም በተለይም ለአፍሪካ ሀገራት በተግባር የታገዘ መሪነት እንድትጫወት አስችሏታል። ይህ ደግሞ በዓለም አቀፍ የድርድር መድረኮች ላይ ሀገራዊ ተሰሚነትን እንዲጨምር አድርጓል። Ethiopia is uniquely equipped for this task. The country has a measurable record of sustainable development and climate action. ኢትዮጵያ የአየር ንብረት መዛባትን ለመከላከልና ዘላቂ ልማትን ለማረጋገጥ የሚያስችሉ ስራዎችን በትኩረት በመስራት ላይ ትገኛለች። የአረንጓዴ አሻራ ኢኒሼቲቭ ኢትዮጵያ እየተገበረቻቸው ከሚገኙ ሀገራዊ ንቅናቄዎች አንዱ ነው። በዚህም ኢትዮጵያ ከ48 ቢሊዮን በላይ ችግኞችን ተክላለች። ከ95 በመቶ በላይ የሚሆነው የኢትዮጵያ ኤሌክትሪክ ኃይል አቅርቦት ከታዳሽ ኃይል የሚገኝ ነው። በአብዛኛው ከተፈጥሮ ጋር የተጣጣመ ግብርና መስራቷም ለሌሎች ሀገራት ምሳሌ ያደርጋታል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅና ኃይል ማመንጨት መጀመር የኢትዮጵያን የኢንዱስትሪ ጉዞ ከማፋጠን ባለፈ ለጎረቤት ሀገራት የሚተርፍ የኃይል አቅርቦት እንዲኖር አድርጓል። ይህ የኢኮኖሚ ትስስር ኢትዮጵያ በቀጠናው ያላትን የማይተካ ሚና የሚያጠናክርና የውጭ ጣልቃ ገብነትን የሚቀንስ የሉዓላዊነት ጋሻ ነው። ከኤሌክትሪክ ኃይል ሽያጭ የተገኘ ገቢ በማሳደግ በሀገሪቱ ያለውን የውጭ ምንዛሬ እጥረት እንዲቀረፍ ማድረግና በዘርፉ ያለውን አገልግሎት አሰጣጥ የተሻለ እንዲሆን ለማድረግ የሚሰራ ስራ ሲሆን ከኤሌክትሪክ ኃይል ሽያጭ የተገኘ የውጭ ምንዛሬ ገቢ ለማሳደግ በ9 ወራት $314.1 ሚሊዮን ገቢ ለማግኘት ታቅዶ $365.99 ሚሊዮን ገቢ ማግኘት ተችሏል። የተሸጠ የኤሌክትሪክ ኤነርጂ መጠን ለማሳደግ በ9 ወራት 3575 ጊጋዋት ሰዓት ለመሸጥ ታቅዶ 24940 ጊጋዋት ሰዓት ከእቅድ በላይ መሸጥ ተችሏል። እስካሁን የተመዘገቡት ስኬቶች መነሻ እንጂ መድረሻ አይደሉም። የጀመርናቸው ታላላቅ የልማት ንቅናቄዎች ዘላቂነት እንዲኖራቸው ብሔራዊ አንድነትን ማጠናከርና በጋራ ግብ ላይ መስማማት ወሳኝ ነው። ኢትዮጵያውያን በአረንጓዴ አሻራ በህዳሴ ግድብና በምግብ ዋስትና ዙሪያ ያሳዩትን ቁርጠኝነት በሌሎች ዘርፎችም ከደገሙት የኢትዮጵያ የነገ ጉዞ ሙሉ በሙሉ ከጥገኝነት የጸዳና ክብሯ ከፍ ያለ መሆኑ አይቀሬ ነው። ኢትዮጵያ አሁን የያዘችው የልማት መስመር የተፈጥሮ ጸጋን ወደ ኢኮኖሚ ኃይል የመቀየር ጥበብ ነው። ይህ ሂደት ደግሞ የሀገርን ክብር ከመመለስ ባለፈ ለትውልድ የሚተርፍ የኢኮኖሚ መሰረት የሚጥል ነው።